ካገኘችው ጋር My ልክክ ብላ God. ፍቅሯን መግለጿን እንዲሁም ደግሞ ያላትን አድርጊ ያላትን ከማድረግ ወደ ኋላ የማትመለሰው ሊዲያ በአሁኑ ሰዓት ከኤላ ጋር እብድ ያለ ፍቅር ይዟታል ማለት ነው። ኤላ ፍቅረኛው መጣለች። ምን ሊያደርግ ይችላል? ኤላ አንድና አንድ የመረጠ የመጀመሪያ ፍቅረኛውን ሲሆን ሊዲያና የመጀመሪያ ፍቅረኛው አልተስማሙም ማለት ነው። እየተስማሙም አይደለም። የመጀመሪያ የኤላ ፍቅረኛ ሊዲያን ከቤት አባራታለች ማለት ነው። ስለዚህ ይቀጥላል ጦርነቱ ማለት ነው። ዴቭ እና አደይ በአሁኑ ሰዓት ላይ እሽታም ባትሰጠውም ባያት ቁጥር ደስታው ይጨምራል ማለት ነው። እሱ በጣም ያፈቅራታል። እስከ ጥግ ድረስ ነው ፍቅር ያለበት። በነገራችን ላይ ባርኮቴ ብዙ ጊዜ አልተናገርም። እሷን እንዳፈቀረ ሳይናገር አሁንም ድረስ በውስጡ ይዞታል። ለአንድ ሰው ግን ተንፍሷል። ይሄንን ፍቅሩን ለማን? ለኤላ ነግሮታል። ኤላም በጥርጣሬ ዓይን እያያቸው ነበረ። ፍቅር በአሁኑ ሰዓት ላይ ታግታ ትገኛለች። ዴቭን በቃ በጣም የፍቅር ምሽት እናሳልፍ ብላ በጠየቀችው ሰዓት ላይ ዴቭ ፍቃደኛ አልነበረም። አበባዋን ሰብስባ ወይኗንም ይዛ በጣም እየተናደደች ነበረ እና በአሁኑ ሰዓት ላይ ከዚህ በፊት አደይን አሳግታት በነበረቻቸው ሰዎች እሷ መታገቷን ድምፅህን ቀይረህ ሌላ ሰው ሁነህ አውራው ብላ ስትናገር ነበረ ማለት ነው። እና ሰይጣን እንኳን አይቀድማትም ፍቅርን ማለት ነው። ሰይጣን ራሱ እሷ ታስተምረዋለች እንጂ ሰይጣን አንቺን አያስተምርም እያላት ነበረ። በአሁኑ ሰዓት ዳይመንድ አግቷት ይገኛል ማለት ነው። አልለቅሽም ብሏት አልለቀቃትም አሁንም ማለት ነው። ምክንያቱ ደግሞ ዳይመንድ አንድ ህልክም ይዞታል፣ ፍቅርም ይዞታል፣ ህልክም ይዞታል። ሁለት ነገር ነው ከሷ የሚፈልገው። እንዳልወደዳት ለማስመሰል ይሞክራል። መልሶ ደግሞ ፎንቃዬ እያለ በጣም ፎንቃ ሳይዘው አልቀረም ማለት ነው። እጅጉን በጣም የሚገርመው የሊዲያ እና የኤላ ፍቅረኛ በጣም በአሁኑ ሰዓት ላይ እንግዲህ ከሁለት አንዱ መምረጥ ይኖርበታል። ግን በአሁኑ ሰዓት ላይ ሊዲያን የሚፈልጋት እሱ እንዲዝናናባት ያኔ ማለት በጣም እንድዘፍንለት ፈታ እንድታደርገው ሲደብረው እየጠራት እንድትዘፍንለት ነው እንጂ የሚፈልጋት ኤላ በአሁኑ ሰዓት ላይ ለእሷ የፍቅረኛነት ጥያቄ ወይም ደግሞ ሊያፈቅራት እንደማይችል ፍቅረኛው እንደመጣችና ከፍቅረኛው ጋር ጥሩ ጊዜ ማሳለፍ እንደሚፈልጉ በዚህ ላይ ደግሞ አባቱ እና ወደ አሜሪካ እየተባለ ወደ ውጭ ሀገር ሄዶ እንዲኖር ይፈልጋል። ኤላ የትኛው ይሆን ምርጫው? ይችኛውንስ ፍቅረኛ እንዴት ሊያደርጋት ይችላል? በጣም ከባድ ነው። ፍቅርስ እንደዛተችው ወይስ ደግሞ ያለውን ሁኔታ እንዴት ልታከናውነው ትችላለች? በተለይ ከእገታ ስትመለስ ፍቅር ያሴረችው ሴራ አለ። ምክንያቱም አደይ ናት ደጋሚ እኔን እሷ በተጠለፈችበት እኔን የሚያስጠልፈች ብላ ሀሳብ ጀምራለች ማለት ነው። ይህን ሀሳቧን እውነት ያደርግላት ይሆን ወይ? ባርኮቴስ አንዳንድ ሀሳቦች እያሰበ ነበር እና በክፍል በክፍል 34 ላይ ሀሳብ ይዞት ነበረ። ምንድን ነው ያሰበው? በትክክል ፍቅር የተጠለፈችው በአደይ ሊሆን ይችላል እንዴ? አንዳንድ ትውስታዎችን ወደኋላ አደይን እናንተ አታውቋትም፣ አደይ ናት እንደዚህ እያደረገች እያለች የተናገረችውን ንግግሮች አንድ ባንድ እያነሳ በሀሳቡ ሲመሰጥ ነበር ያየ ነው። እና ይሄን ነገር አሁን ፍቅር ከእገታ በኋላ መጣ የምትነግራቸውን ነገር እውነት ሊያደርገው ይችላል ባርኮቴ። ባርኮት እውነት ካደረገው በትክክል አደይን እዛ ቤት ዳግም ሁለተኛ እዛ ቤት እንድትረግጥ አያደርጋትም ማለት ነው ወይስ ቀድሞ ይሄ ነገር ይነቃበት ይሆን? ይሄ ራሱ በጣም 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 ሀርድ ነው ማለት ነው። በክፍል 35 ላይ እጅግ በጣም አደገኛ ነገሮችን የምናይበት ነው ብዬ ነው የማስበው። እርግጠኛ ነኝ ፍቅር ወይ ታመልጣለች ወይ ይፈቷትና ትመጣለች ማለት ነው። ከእገታ መልስ ግን ፍቅር በጣም ኃይለኛ ሴረኛ እንደምትሆን 100% ነው የታወቀ ነው። ፍቅርና ባርኮት እንዲሁም ኤላና ጓደኛው ሊዱ እንዴት ሊሆኑ ይችላሉ? አደይስ እንዴት ነው ልታሸንፍ የምትችለው? አደይ ልታሸንፍም ልትሸነፍም ትችላለች። ሁለት ነገር ነው። አደይ ፈሪ ስለሆነች ልትሸነፍ ትችላለች። ምክንያቱም ነገሮችን በቤተሰቦቿ እያስታከከች እና እያሳበበች ብዙ ነገሮችን ትተዋለች ማለት ነው። እያወቀች እንዳላወቀች፣ እያየች እንዳላየች ብዙ ነገሮችን ስታልፍ ስላየናት ዛሬስ ፍቅር ይዛባት የምትመጣውን መዘዝ እንዴት አድርጋ ልታልፍ ትችላለች? አደይ ናት ያስጠለፈችኝ፣ አደይ ናት እንዲህ ያስደረገችኝ ብላ ብትል ባርኮት በደንብ 100% ያምናል። አንዳንድ ነገሮችን እያሰበ ስለነበረ ማለት ነው። በአሁኑ እጅግ በጣም ሀርድ ነው የሚሆንባት ለአደይ ብዬ አስባለሁ። እና ዴቭ ደግሞ ወደ ሀገር ቤትም ወደ ቤተሰቦቹ ቤት መመለስ አልፈለገም። እንዲሁም ደግሞ
ሊዲያም ወደ ቤተሰቧ ቤት መመለስ አልፈለገችም። ምክንያታቸው የሚያፈቅሯቸው ፍቅረኞቻቸው እዚህ በመሆናቸው ምክንያት ጥግ ድረስ ሳንሄድ እኛም አንሄድም አይነት ነገር ነው። ሁለታቸውም ቆዝመውና ተክዘው ስኬት ላይ ሳይደርሱ ወንድሟም በሰራተኛ ፍቅር እሷም ደግሞ በኤላ ፍቅር እየተሰቃዩ ይገኛሉ ማለት ነው። እስኪ ማን ያሸንፍ ይሆን? ፍቅር ያሸንፋል እያልን ቀጣዩን ፓርት እንከታተላለን እናያለን። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የፍቅር ያሸንፋል ቤተሰብ እንድትሆኑ በትህትና እየጠየቁ እወዳችኋለሁ። ማስተካከለው ነገር ካለ ሀሳብ አስቀምጡልኝ።